አልፈልግሽም ያለኝን ወንድ እየተከተልኩኝ ወይ ደግሞ ድጋሚ ከሷ አርክሽ አይኑን ማየት አልፈልግም። ለነገ ትልቅ ተስፋ ይሆናል እና ዛሬ ላይ መገፋቴን አልጠላሁትም። አያቷ አሸብር አያቷ ያልቅበት አቶ አሸብር እውነት በጣም ነው እንዴ የተገፋው? ማን ነው የገፋ? እንዲሁ ግፍት አድርጎ የጣለህ ማን ነው? ዛሬ ላይ መገፋቴን አልጠላሁትም። ዛሬ እዚህ ደርሳለሁ ብዬ አላሰብኩም ነበረ ትላንትና በነበርኩበት ቦታ። እንዴ ታዲያስ ትላንትና የነበርክበትን ቦታ ዛሬ ላይ ደርሳለሁ ብሎ እኮ ማንም አያስብም። ትልቅ ለውጥ አይተናል እኮ በአንተ ላይ። እውነት ለመናገር ሚስት ካገባህ ጀምሮ ልጅ ከወለድክ ጀምሮ ብዙ ለውጥ አይተናል። ስለዚህ በተቃራኒው ከሩታ ጋር ከተጨመርክ እውነት ለመናገር ብዙ ደረጃ ደርሰሃል ማለት ነው። ግን እንደዚህ እያልክ ግን በጎቹን ማታለል ትንሽ አይከብድም? እውነት ትንሽ አይከብድም? እውነቴ ነው የምልህ። እንደው በግን ማታለል ህዝብን ማታለል ነውር አይደለም? እውነት ነውር የሚባል ነገር እኮ አለ። መገፋቴን እያልክ ቡችሎችህን ይዘህ አትቅረብብን። እውነት አትቅረብብን፣ አታሽከብድ። በዚህ ከታስመስል አስመሳይነት ጥሩ አይደለም። እንደው ፈጣሪ ራሱ አይወደውም፣ የምር አይወደውም። ሌላኛው እንግዲህ ቡዜም ደግሞ ምን ትላለች? አንድ አልፈልግሽም ካለኝን ወንድ ድጋሚ እየተከተልኩ አላረግዝም። እንኳን ላረግዝ ይቅርና አይኑን ማየት አልፈልግም። እውነትሽን ነው እንዴ? እስኪ ወላሂ በይ ድጋሚ ማርገዝ አትፈልጊም? ለዛ ነው ታዲያ በሁለት ልጅ የቀረሽው? ወይኔ በላቸው። አልፈልግሽም ስላለሽ ነው እንዴ አይኑን ያላየሽው? ሁለት ልጅ ብቻ ያስቀመጥሽልን ማለት ነው። እንደው ልጅ በልጅነት ነው ውለጂ እንዳለልሽ እድሜሽ ሄደዋል። እውነት ለማንኛውም ቡዜ ማለት ነው እውነት ለመናገር ክብር ምን እንደሆነ፣ ሴትነት ምን እንደሆነ፣ የቤተሰብ ክብር እንዴት መጠበቅ እንዳለበሽ ከነለምለም ተማሪ። እሺ ካጎትሽ ልጅ ከነለምለም ከነነጻነት ተማሪ። ኤፍሬም እንግዲህ በህያብ ላይ ሌላ ሴት ደርቦ ሲመጣ ምን አደርገው አሽቀንጥረው እንዳስወጡት ከቤት አይታችኋል ውድ ቤተሰቦች። ስለዚህ ቤተሰብን ማስከበር፣ ራስን ማስከበር፣ በቃ ቤተሰቦችን እንዳይሰደቡ ከፈለግሽ ከነሱ ካጎቶችሽ ልጆች ትንሽ እንኳን ትንሽ ሩብ ሳይሆን ኑስ፣ ሩብና ኑስ የትኛው ነው የሚያንሰው? ኑስ ነው የሚያንሰው። ኑስ ቅንጣት ታክል ትምህርት ውሰጂ ከነሱ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ ላይክ አድርጉልኝ ማለት ነው። ላይክ እያደረጋችሁ ለማንኛውም ውድ ቤተሰቦቼ እንደ ዘና በሉባቸው፣ ዘና በሉባቸው። ሽማግሌ ተላከ በዚህ በኩል በግ ተገዛ፣ በዚህ በኩል ዊስክ ነው አሁ ተገዛ። እኔ ዊስክ የሚባለው በነገራችን ላይ ስሙ እንጂ አላውቀውም። ዊስክ ተገዛ፣ በዚህ በኩል ደግሞ ልብስ ተገዛ፣ በዚህ በኩል ደግሞ የባህል ልብስ ተገዛ፣ በዚህ በኩል ሱፍ ተገዛ እያሉ እንግዲህ ሲያጃጅሉን ሊኖሩ ነው። አይ ስንት ጅል ነው ያለው፣ ስንት ጅል ነው የሚሸወደው አሁን እዚህ ጋር። እውነት እንደ እናንተ እነዚህ እኮ ጎዳና የወደቁ አሁን ዩቱብ ባይኖር እኮ ጎዳና ላይ የሚወድቁ ወጠጤዎች ናቸው ስላችሁ አላምን አላችሁ። አሁን እነዚህ አሁን ሽማግሌ ብለው ትናንትና በጊዜው መጡ አይደለም ባቤል ቤት። ከዛ በኋላ እዚህ ጋር መጡና በሄርሜላ ቤት ደግሞ አለምሽ ዛሬ ነው ሲሉ መጡና አብርሃም ምን አለ? መገፋቴን አልጠላሁትም አለ ማለት ነው። እንደው ሩታ በጣም ነው እንደገፋችህ፣ እውነት በጣም ነው እንደገፋችህ። እውነቴ ነው የምልህ ለሚስትህ ክብር የሌለህ ክብረ ቢስ ማለት ነው። በጣም ነው እንደተገፋኸው እውነት ለመናገር ማለት ነው። ባል ማለት ነው ሚስቱ ሲያከብር ነው የሚያምርበት። እውነት ከቡታጀራ ወንዶች ተማር። ዩቱበሮች ላይ ብቻ ትኩረት አድርገህ ዩቱብ ላይ ብቻ ትኩረት አድርገህ ሚስትህን ዝቅጥ አታደርግ፣ አታውርዳት፣ እውነት አታውርዳት። እና አንዳንድ ልጆች ደግሞ በዚህ ልክ ድራማ አለ ወይ ትሉኛላችሁ ውድ ቤተሰቦቼ። እንደው አሁን እኛ ራሱ እውነቱን ራሱ መናገር እየፈራን ነው የኔ ማሮች። እውነቴ ነው የምላችሁ መጨረሻቸው ያሳየን ብላችሁ ዝም በሉ። እና አብርሃምም ደግሞ እንደው እነሱ እውነት ለመናገር እምነት የምን አይነት እምነት ተከታይ እንደሆኑና ምን አይነት ሃይማኖት ላይ እንዳሉ ለሃይማኖታቸውስ ክብር አላቸው ወይ? ሲቀጥል ደግሞ ፈጣሪያቸው ሲፈራሉ ወይ ብለን የምናስበው መቼ እንደሆነ ታውቃላችሁ? እሷ እውነት የውሸትም ይሁን የእውነት ማለት ነው እጇ ላይ ቀለበት ያደረገላት ቀንና ሲቀጥል ደግሞ እሷም ጣቷን አንስታ በወንድ ላይ ወንድ ደርባለሁ ብላ ጣቷን አንስታ ሰታ ለገንዘብ ብላ ቀለበት የተደረገላት ወይም ቀለበት እጇ ላይ የከተተላት ቀን ነው ሃይማኖት አልባ መሆናቸውና ክብረ ቢስ መሆናቸውን። ለነገሩ ክብር ካጣችሁ ቆይተዋል እኮ እኛን ራሱ ክብር አሳጥተውናል ጋይስ። እኔ ይኸው እነሱ መጃጃል ከጀመሩ ጀምሮ እየተሳደብኩኝ እላፊ ቃል እያወጣሁኝ ካፌ ክብር አጥቻለሁ ማለት ነው። እኔ አንድ ቀን እንደዚህ ወርዳለሁ፣ አንድ ቀን እንደዚህ
እንደዚህ እረክሳለሁ ብዬ አስቤ አላቅም። ግን እኔ ርካሽ አይደለም እውነት እንዴ እኔ አይደለሁም ውድ ቤተሰቦች። ግን አንዳንዴ ሳስበው በቃ ርካሽ ነኝ። ለምንድን ነው እነሱ በዚህ ልክ ወርደው እኔ ለምንድን ነው የምወርደው ብዬ አስባለሁ። እንደው መጨረሻዬን አሳምርልኝ የሚባለው ለዚህ ነው። እንደው መጨረሻዬን አሳምርልኝ ስልህ ነበረ። ፈጣሪ ወይ መጨረሻዬን አሳምርልኝ። የምሬን ነው የምላችሁ ውድ ቤተሰቦቼ። እና በጎችዬ ደግሞ የኔ ማሮች የኔ ፍቅሮች እኔ እየሰደብኳቸው አይደለም፣ በግ ስለሆናቸው በግ ነው የምንላቸው። እና እናንተ ደግሞ እባካችሁ እነዚህ ምድረ ወጣጤዎች ገንዘብ የላቸውም። ዩቱብ ደግሞ ቶሎ ቶሎ አይከፍላቸውም። በዛ ላይ ደግሞ ያው የቤት ኪራይ አለ፣ ምግብ አለ፣ ወጪ አለ፣ ብዙ ነገር አለ። ስለዚህ ለዊስክና ለበግ ለልብስ የሚገዛበት ለአንዳንድ ነገራቶች ለሽማግሌ ተብሎ ሽማግሌ ሊላክ ነው። እናንተ አንድ ቀን ላይ ቀለበት አደርጋለሁ ብሎ ካፏ አይወጣም እኮ አብርሃም ቀለበት ቀን ተወሰነ። እናንተ በስንት ቦታ ነው ቪዲዮ የምትለቁብን? እዚህ ጋር ሌላ ቪዲዮ ይለቀቃል፣ እዚህ ጋር ሌላ ቪዲዮ ይለቀቃል፣ እዛ ጋር ኧረ ፈጣሪያችሁን ፍሩ፣ እውነት ፈጣሪያችሁን ፍሩ። የምሬ ነው የምላችሁ። በዚህ ልክ አትዝቀጡ። ሌላ እኔ ቡዜ ነበረ ለወቅት መጣሁኝ። ሴትነትሽን አታውረጂ፣ እውነት ሴትነትሽን አታርክሺ። በዚህ ልክ ደግሞ አትንጨርጨሪ። እንዴ የሁለት ልጆች እናት ነሽ፣ እውነት እናት ነሽ እኮ እናት እስከሆንሽ ድረስ እዚህ ጋር እየመጣሽ እንደዚህ በቃ ክብርሽን መጠበቅ አለብሽ። አብርሃምና ሩታ የሰሩት ነገር ይስሩ፣ ያሉት ነገር ይበሉ። ሩታ እኮ ብላለች እኮ ተናግራለች፣ ከትላንት ወደ ማለት ነው። ጋይስ እኛ የፈለግነው ኑሮ እየኖሩን ነው፣ ሌሎቻቸው ደግሞ እያወሩልን እየኖሩ ነው አለች። ያ ማለት እንግዲህ ስንቶቻቸው ቡችሎች አሉ አይደለ? ስለ አብርሃምና ስለ ሩታ ትዳር ብቻ የሚያወሩ፣ ስለ አብርሃምና ስለ ሩታ ህይወት፣ ስለ ትዳራቸው በልጃቸው ሩታ ወጣች፣ ሩታ ገባች፣ ሩታ አላረገዘችም፣ ሩታ አርግዛለች፣ የፌክ ነው የገለመኔ ነው እያሉ የሚኖሩ እኮ አሉ እውነት። እና እኔ በጣም ደስ ብሎኛል። እግዚአብሔርን አብርሃም መገፋትህን ወደድኩ። እንደዚህ ሩታ ናት የገፋችው። እውነት ሩታ እንደው ሩታዬ የኔ ውድ ነገር የስራሽን ይስጥሽ። በጣም እኮ ነው ገፋሽው። እንደው ገፋሽው እኮ እንጂ እንደው ይደረጋል። አሁን ሩታዬ ይደረጋል ወይ? እውነት ይደረጋል? አይደረግም እኮ። ለምንድን ነው የገፋሽው? ለምንድን ነው የገፋሽው? ሩታ እኮ በእናንተ ህይወት ብትወጣ እስከ ዛሬ ድረስ ዩቱበሮቹ በጠቅላላ ውድቅ እንደምትሉ አስረግጬ ነው ነገራችሁ። ውድቅ እንደምትሉ ማለት ነው። የምር ሩታ ሚዲያ ካሁን በኋላ አልሰራም ብላ ከዩቱብ ብትጠፋ እያንዳንድሽ ዘቅጠሽና ወርደሽ የጎዳና ተዳዳሪ እንደምትሆኚ እናቃለን። ገባችሁ አይደለ? እናቃለን። በእሷ ስም ነው የኖራችሁት፣ በእሷ ስም ነው የምትኖሩት እስከ መጨረሻውም ማለት ነው። እሷ የፈለገ ነገር አድርጋ ብትመጣም ይሄንን አክል ዝቅጥ አላላችሁም። ዝቅጦች አፈር ብሉ፣ አፈር ያስብላችሁ። ሌላ ምን እላለሁ? ምንም አልልም። እና የተንቢና ለምለም እንግዲህ አታሰድበን አንተ አሰዳቢ። 4 ዓመት ነው 3 ዓመት ነው ሚስቴን ብለህ አምጥተህ ሴት ልጅ ምንድነው እናንተ ሙሉት በቃ አስተዋውቋቸዋል፣ ህያብን ማለት ነው። ከዛ መጨረሻ ላይ ደግሞ እቺ ሴትዮ ይዞ መጣ ደግሞ ወይ አታምር ወይ አታፍር። እውነት ወይ አታምር። እንደው ኤፍሬም ተበላሽታ አታውቅም ነበረ። አንተ ስራ አለህ፣ የራስህ ስራ ማለት ነው። የግል ስራ አላቸው በነገራችን ላይ የተንቢ ቤተሰቦች። እና ህንፃ መሳሪያ ነበረ የሚሰራው ባለፈው። ከአሁን ከተዋው አላውቅም። እና ህንፃ መሳሪያ ደግሞ በጣም ነው የሚያዋጣው። እና ታዲያም ለምንድነው አንተ ሴት የምትቀያይረው? ማለት የተዘፈቀና የዝሙት ጋጋታ ያለበትን ቦታ ለምንድነው የወደቀው? ለምንድነው የገባኸው? አልገባኝም። እውነት ከሚስት ጋር ጽድት ብለህ ቢደር ሰራም እንዴ? ሌላኛው ሰው ሰርተዋል፣ ሌላኛው ሰው ክብሩ ዝቅ አድርጓል ብለህ ከሴት ጋር ለምንድን ነው የምትጃጃለው? እንደው ሴት የምትቀያይሩ ወንዶችን የመጨረሻቸው አላውቅም። እውነት ቀይጥ ነው የሚሆነው ኑሯችሁ። ቀይጥ አእምሯችሁ እኮ ተረጋግቶ አይኖርም እንዴ። እኔ ሰው ከተጃጃለ ውድ ቤተሰቦች ፍቅር አይዘውም እንደ ይመስል እኔ አላውቅም። ይዛቸዋል ተባለ እንዴ? ባለትዳር የሆኑ ሴቶች ራሱ ይዛቸዋል እኮ። ጅሎች አሉ እኮ ጋይዝ፣ የ3 ልጆች እናት ሆነው እንኳን። ለማንኛውም ቡዜ የምትባይ ቅንቅናም ማለት ነው። እውነት ልሰድብሽ አልፈልግም ነበረ። ክብር ምን እንደሆነና ቤተሰብን ማስከበር እንዴት እንደሆነ፣ ቤተሰብን አለማሰደብ እንዴት እንደሆነ ከነ ለምለም የተንቤ ከነ ነፃነት ካጎትሽ ልጆች በደንብ አድርገሽ ተማሪ። እሺ ለካ ለዚህ ነው ልጆች በሁለት ያስቀረሻቸው። ወይሸው ወንድ እየተከተልክ ምናምን አታገቢም። ታዲያ ሌላ አታገቢም። ትሰሪያለሽ እዚህ ጋር ሩታን ከመንካድሽ እዚህ ጋር መጣሽ። ቤተሰብ ሰላም ሆኖልኝ